ተወዳጇ የባህል ዘፋኝ ማዲቱ ወዳይ በደረሰባት ድንገተኛ የመኪና አደጋ ምክንያት ወደ አዲስ አበባ ሪፈር መባሏ ይታወቃል። ሆኖም አሁን ያለችበት ደረጃ አሳሳቢ በመሆኑ በርካታ የጥበብ ሰዎች ጥሪ አስተላልፈዋል። ምናሉ የሶል ንግስት የሚል መጠሪያ ያላት ድምፃዊት አስቴር አወቀና የማይተካው የሙዚቃ ሰው ኤልያስ መልካ ያልተቋጨውና በጅምር የቀረው አስገራሚው ታሪክ ምንድነው? እነዚህንና ሌሎች አዳዲስ ጉዳዮችን እንነግራችኋለን። ቻናላችንን ላይክና ሰብስክራይብ በማድረግ አብራችሁን ቆዩ። ባለመላክ ስለ ማዲቱ ባስተላለፈው መልእክት በዓለም ላይ ያላችሁ የሰው ልጆች በሙሉ ተወዳጇ ፍልቅልቋን የውሃን ገራገሯንና ተወዳጇን የጥበብ ፈርጧን ድምፃዊት ማዲቱ ወዳይ እናሳክማት። ድምፃዊ ማዲቱ ወዳይ እሽክም በስራ ምክንያት ከኮምቦልቻ ወደ መኖሪያ ቤቷ ወልዲያ እየተጓዘች እንዳለ ሰኞ አመሻሽ ላይ ወልዲያ ለመግባት ትንሽ ኪሎ ሜትሮች ሲቀሯት እየተጓዘችበት የነበረው መኪና ሞላ ጊዮርጊስ ቤተክርስቲያን ከመድረሳችን በፊት የተሰበረ ድልድይ ውስጥ በመግባቱ ድንገተኛ የመኪና አደጋ ደርሶባት ለከፍተኛ ሕክምና አዲስ አበባ መሄዷም ይታወቃል። በአሁኑ ሰዓት አዲስ አበባ ፒያሳ በሚገኘው አቤት ጠቅላላ ሆስፒታል ሕክምናዋን እየተከታተለች ትገኛለች። የተደረገላት የራጅ ሲቲስካንና ኤምአርአይ ምርመራ ውጤት እንደሚያሳየው ግራ እጇ 3 ቦታ ላይ የአጥንት ስብራት ያለው ሲሆን ጀርባዋ ከነርቭ ጋር በተያያዘ ጉዳት ደርሶበታል። በተጨማሪም ሳምባዋም ላይ ችግር በመኖሩ ሁሉንም ችግሮች ለመፍታት ቀዶ ሕክምና እንደሚያስፈልጋት በባለሙያዎች ተነግሯል። ስለሆነም በመላው ዓለም የምትገኙ ኢትዮጵያውያን አድናቂዎቿ በምንና ግዛት የሚለውን ጥያቄ ፈጥነን ለማሳወቅ ለሕክምናው የሚያስፈልገውን ጠቅላላ ብር እስኪታወቅ ድረስ እየጠበቅን ስለነበር እገዛው ዘግይቶ የነበረ ቢሆንም አሁን ላይ ሕክምናዋ ተጀምሮ እስክታገግም ድረስ 2 ሚሊዮን ብር እንደሚያስፈልግ ታውቋል። በመሆኑም በመላው ዓለም ያላችሁ ወዳጆቿ አድናቂዎቿና የጥበብ አፍቃሪያን በሙሉ ገቢውን አሁን ላይ ከጎኗ ሆኖ እያስታመማት በሚገኘው ባለቤቷ ወርቅነህ አበበ ተሰማ ንግድ ባንክ አካውንት እንደሚሰበሰብና ሁሉም ሰው በይፋ እንዲያግዛት ወደ እናንተ መጠናል። በሙያችሁም ሆነ በገንዘባችሁ ልታግዟት ያሰባችሁ የጥበብ ባለሙያዎች፣ በመላው ዓለም የምትገኙ ቲክቶከሮች፣ ትልቅ የሚዲያ ገጽ ያላችሁ ወንድም እህቶች፣ በመላው ዓለም የምትገኙ ወዳጆቿ አድናቂዎቿ በፍጥነት እንድትታከም በቻልነው ሁሉ እናግዛት ዘንድ ጥሪያችንን እናስተላልፋለን ሲል ተወዳጁ ድምፃዊ ዱባ ለመላክ ገልጿል። አስገራሚው የኤልያስ መልካና የአስቴር አወቀ አጋጣሚ። አንዳንድ በጅምር የቀሩ ታሪኮች ገጥሟችሁ አያውቁም? መለኮታዊ ስልጣን ኑሯችሁ እንዳሻችሁ አድርጋችሁ ልትጨርሷቸው የምትሹ የአስቴር አወቀና የኤልያስ መልካ ያልተቋጨ ጥምረት ለእኔ እንዲያ ነው ሰርክ የሚያበሳጭ። ይህ አልበም ለእኛ ደርሶ ቢሆን ኖሮ እያልን እንዳፍታን ዘክረው እስኪም ይነገር ጌታቸው የከተማው መናይ በሚለው መጽሐፉ ላይ እንዲህ ያስነብበናል። መገናኘታቸው አጋጣሚ ነበር። አስራት ኤፍሬም ጋር ሲያወሩ እንዲያው ጊዜ ይወስዳል ይሉታል እንጂ አንድ ሙዚቃ ቢሰራለኝ እኮ ደስ ይለኝ ነበር አለችው። ኤልያስን ጠየቀው። በጣም ደስ ይለኛል፣ ለኔም እኮ ትልቅ ታሪክ ነው ብሎ መለሰለት። አስራት የልጅነት አብሮ አደጉ ለሙዚቃ ጥራት በሚሰጠው ቦታ ከአንጋፋ ድምፃውያን ጋር የሚገጥመውን ሰጣ ገባ ስለሚያውቅ መስጋቱ አልቀረም። ኤሊሻ በቃ ትመጣለች፣ ሁሉንም ነገር ግን ቀድማችሁ ጨርሱና ስሩ አለው። ተስማማ። አስቴር አወቀ በገና ስቱዲዮ ደረሰች። ቁጭ ብለው ተነጋገሩ። የሚጀምሩበትን ቀን ቆርጠው ተለያዩ። ኤልያስ ሙዚቃን የሚሰራው ሌሊት እንደመሆኑ መጠን መኪና የማትነዳው አስቴር መቸገሩ አልቀረም። የመጀመሪያውን ቀን አስራት ራሱ ይዟት ሄደ። ስትጨርስም ወደ ቤቷ መልሳት። ከጥላሁን ገሰሰ ጋር አልበም ለመስራት እያሰበ ሞት ምኞቱን የነጠቀው ኤልያስ መልካ ከአስቴር ጋር አስደናቂ አልበምን ለመስራት መጓጓቱ አልቀረም። በጊዜው በገና ስቱዲዮ ይውሉ የነበሩ ሰዎች ነገሩን ሁሉ ትቶ በእሷ ሙዚቃ ላይ ይፈላሰፍ ነበር ይላሉ። ይሁን እንጂ ፍጻሜያቸው አላማረም። አልበሙ ወደ መጠናቀቁ ሲቃረብ ኤልያስ መልካ እኔ ልግዛሽ የሚል ጥያቄ አቀረበ። ለጉዳዩ ቅርብ ነን ያሉ ወገኖች አስቴርም እምቢ አላለችውም ነበር ይላሉ። በቃል ደረጃ ተስማሙ። ዋጋ ተቆረጠለት። 1.2 ሚሊዮን ብር ለመክፈል ተዘጋጁ። ኤልያስ መልካ በስቃይና በተስፋ መካከል የኤልያስ መልካ የመጨረሻ ቀናት በዝምታ የታጀቡ ነገር ግን በውስጣቸው ጥልቅ እንጉርጉሮ ያዘሉ ነበሩ። ያ ብርሃን ናፋቂ ጥበበኛ ምን አይነት መከራ ቢገጥመው ነው እንዲህ ያለ መብሰልሰል ውስጥ የገባው የሚያሰኙት የሙዚቃ ስንኞቹ እርሱ በመኖርና በመሞት መካከል የነበረው አጣብቂኝ በግልጽ ያሳያሉ። ከመሞቱ ጥቂት ቀናት ቀደም ብሎ ስራውን ባጠናቀቀው ወይ ምጣ ወይ ልምጣ በተሰኘው ዜማ ውስጥ ሰዋዊ ህመሙን የነፍሱን ጭንቀት እንዲህ ሲል ዘርግቶታል። ወይ ልምጣ ወይ ምጣ
ከሆንክ የኔ ዕጣ በምን ጥፋቴ ነው ልቤ እንዲህ የሚቀጣ እያለ ፈጣሪው ጋር ይሟገታል። ኤልያስ በሕይወቱ ማምሻ ላይ ሁለት ከባድ ህመሞች ተደራርበውበት ነበር። የመጀመሪያው በሕክምና የታወቀውና ሳምንቱን በሙሉ በየሆስፒታሉ ሲያመላልሰው የነበረው የኩላሊት የልብና የስኳር በሽታ ነው። ሁለተኛው ከበሽታው በላይ የከበደው ግን የማንነትና የኑሮ ፈተናው ነበር። ለወራት በከፍተኛ ወጪ ሲታከም የቆየው ኤልያስ በመጨረሻ እጁ ሲያጥር ያንን ችግሩን አውጥቶ ለመናገር ድፍረት አልነበረውም። የቅርብ ወዳጁ አስራት ኤፍሬም የሚቻለውን ሁሉ እያደረገ ቢጠይቀውም ኤልያስ ግን ጥገኛ መሆን ስላልፈለገ ዝምታን መረጠም። የቤት ክራይ፣ የሕክምናና የኑሮ ወጪዎች እንደ ጅረት እየተከተሉት ባለበት በዛ የጭንቀት ወቅት በስቃይ ውስጥ ሆኖ በሚሰራቸው ጥቂት ሙዚቃዎቹ ሁሉንም ነገር ለመሸፈን ይጥር ነበር። በመጨረሻ ግን አቅሙ ሲዝል ሲሻለኝ ከፍላለሁ በማለት ለራሱ ብድር ለመጠየቅና አከራዩን ለመለመን ተገደደ። አብሮ አደጉ ሳሙኤል ደሳለኝ እንደሚለው ኤልያስ ችግሩን ደፍሮ ባለመናገሩ ብዙዎች ነገሩን ቢደነግጡም አብረውት ይውሉ የነበሩ ሙዚቀኞች ግን ሁኔታው ግልጽ ነበር። እንዲያውም አንዳንዶቹ እርሱ ለሕክምና ከያዛት ጥቂት ገንዘብ ላይ ሳይቀር ለግል ጉዳያቸው ይቀበሉት እንደነበር በሐዘን ያስታውሳል። ይህ ወይ ልምጣ ወይ ምጣ የተሰኘው ስራ በውስጡ ተቃርኖዎችን አዝሏል። ወይ ልምጣ ሲል ምድራዊን ዓለም ትቶ ወደ ሰማያዊ ዓለም ለመሄድ ያለውን ናፍቆት ሲገልጽ፣ ወይ ምጣ ሲል ደግሞ አምላኩ በምሕረቱ እንዲጎበኘው ይማጸናል። ስቃዩ ሲበረታበት በምን ጥፋቴ ነው ልቤ እንዲህ የሚቀጣ በማለት ፈጣሪውን እስከ መሞገት ቢደርስም ይህ ግን ተስፋ መቁረጥ ሳይሆን የሰው ልጅ አቅመ ቢስነት ሆኖ ሲገኝ የሚያሳየው ጥልቅ ተማጽኖ ነው። በስጋዊ ባህሪው እንቅልፍ አጥቶ በስቃይ ሲቆዝም፣ በመንፈሳዊ ጥንካሬው ደግሞ ከፈጣሪው ምሕረትን እንደሚጠብቅ እርግጠኛ ሆኖ አልፏል። የዝግጅታችን ተከታታዮች እናንተስ ስለ ማዲቱ ወዳይ የደረሰው አስደንጋጭ መረጃ እንዲሁም ደግሞ የአስቴር አወቀና ኤልያስ መልካ አስገራሚው ግጥምጥሞሽ ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን ተመኘን።